አይቼላ ወንድን ጥላ አይቼላ እኔ አንተን አብረን ሻምፒዮንስ ሊግ እንገባለን ብዬ ይዘን እጅ ለእጅ ተያይዘን እንዳዲስ ፍቅረኛሞች እንገባለን አሮጊቷን አስፈንጥረን ብዬ ስንት ነገር አቅጄ ቼላ እንዲህ ነው እንዲህ ያረ ነጥብ አጣልን ይደብረኛል እውነት ተው ቼላ 90 ምናምን ላይ ያ ፎፋና የተባለ እኮ ነው በእናትህ ምን አባቱ በስነ ስርዓት አይጮትም የዛጎላም ልጅ አይ ቼላ በቃ አርፈ ቋጥር ምን ማድረግ አይቻል ግባና አውጣው ቼላው ግባና አውጣው ሃንግማን ግባና አውጣው የፌለሜንግን ጎል ባለቀ ሰዓት 3 ነጥብ ይዤ ወጣው ሲል አረንችላለን ሊጋዝ አረንችላለን 3 ቋጠሮ ነው የተሳካልን ባይዘይ ዛሬ 3 ቋጠሮ ብሬንትፎርድ አስባችሁታል ዛሬ ቢያሸንፍ 7ኛ ደረጃ ባሁን ሰዓት ተቀምጠን ነበር አሬ መቾ ብራይተን ውለታ አለብኝ የቀድሞ ክለቤ ብራይተን ውለታ አለብኝ በዛ ላይ እንግዲህ አስቶን ቪላ ወይኔ አንዷን ጎል ባያስቆጥሩ ማለት ከምር ነው ማለት 3 ነጥብ ነበር የሚያጡት ማለት ነው ያው በአንድ አቻ ጨዋታው ተጠናቅቆ ነው ቼላው ተሻውጭው ነገ ሊቪያንስ ድል ነው ነገ ይመቸ ጠገብሽ ቼላው ዘንድሮ ቶፕ 4 አፈልጊም ማለት ነው አይደል አገቢም ነው አገባም አሉኝ ቶፕ 4 ባዩ ማነው ቢሉ ሻሽኔ ትርፍዬ ነኝ ዘንድሮ ትርፌ ሳናስቦ 3ኛው ነው መጨረሻው ነው ጀም ወይኔ ሃንግማን ዘንድሮ ለቶፕ 4 እየተጫወተ አይደለም በጣም ያሰጋል አንተ ነቅነቀውታል ደግሞ ባለቀ ሰዓት ላይ በእናትኔማ ካምባክ ይሰሩበታል ብዬ አቻ ሲሆኑ ለነዛ መቋጠር ጀመርኩ ለበርንሌ በማያከበኝ እኮ ምን አከበኝ ምንም ግን በቃ አቻ ሲሆኑ ነሸጡኝና ማለት ነው እንደተለመደው ቀይ ካርድ አይተዋሉ ቼልሲ ቤት ያው ይወር ቀለባቸው ነው ቀይ ካርድ ካላዩ አይሆነላቸውም ለማንኛውም ሃንግማን ቁርጡን ንገሪን በቃ የምሬ ነው ተጋሪ ያለሽ አገኙ ቶፕ 4 ግልጹን ንገሪን በቃ እኛ እሱን ነው የምንፈልገው ቀልድ ነው እንዴ እነዚህ ያዙት አዳማ ላይ ማለት የምታውቁት ህገወጥ ደላላ ካለ ንገሩኝ ወይኔ አምላኬ ወይኔ ምንድነው የምትለን ሪያም ሮዝመሪ እስቲ ወንድ የሆናችሁ የሌላ ክለብ ደጋፊ መንገድ ላይ እንገናኝ ወንድ የሆነ በጾም ስጋ አትወጉም ቼላ በጾም እንግዲህ አትወጉም ስጋ አይሆን ቶፕ 4 እንጆበሩት በቃ በውልቭዝ የሳቁብኝ ጠላቶችን በሙሉ የማብሸክ ክፍል 1 ሃንግማን ቀይ ኤፍሲ አንቺ ሰማያዊ ትለብሻለሽ ግን ቀይ ኤፍሲ አንቺ ራስሽ ቀይ ነሽ ለንደን ብሉት ያለሽ አንቺ ራስሽ ቀይ ነሽ ማለት ስታንፎርድ ብሪጅ ራሱ ቀይ ነው ዌስሊ ፎፋና ባለፈው ሲያለቅስ ብቻውን ዝም ስትሉት አስለቀሳቸው አቻ መሆኑ እኮ ጣጣ የለውም ለቶፎር እኮ አቻ መሆኑ ጣጣ የለውም በሜዳሽ አቻ መሆኑ ነው ችግሩ እኮ ገባሽ አይደል በሜዳሽ አቻ መውጣት የለብሽም እኮ ቋጠረብኝ ምናምን ብለሽ ብዙ እንዳትጨነቂ እኔ ሰዓቴን አላባክንም አንቺ ላይ ማንም ቋጠሮ ሌሎች የሊቪ ማንቼ ምናምን ደጋፊዎች ወንድም ተላኮ ባይዘይኮ በጥቅም ጉዳይ ቀልድ የለም ታውቂያለሽ አይደል እነሱ ምናምን ናቸው እንጂ እኔ ማታ ነው 5 ሰዓት ስራ ያለብኝ ባባዬ ምን አገባኝ እኔ ስለናንተ ወረዳችሁ አልወረዳችሁ ሌምሮ ሲኒየር ግን እንኳንም አልተሸነፈም ምክንያቱም ፕሪሚየር ሊግ ከመጣ አንድ ሽንፈት አልቀመሰም 2 ሽንፈት ነው የቀመሰው በመድፈኛው ማን 3ኛውን ስለምን ደግሞ በቅርቡ እንዳይሸነፍ አቻ እየወጣ ይጠብቀን እና ቀይ ይድገማ በየጨዋታው ቀይ ተመልሷል ይመቻችሁ አይፎፋና ሁለት አህያዎች ይዛችሁ ገብታችሁ ከዛ የሚቀየረው ሌላ አህያ ማን አደራ በዩ እሱ ነው ለካ መሸፈን የነበረበት ሽልማት አረጋው አደራ በዩ አደራ በላሻ የተላመደውን ነገር መላቀቅ የሚከብደው ቡድን ቢኖር ቼልሲ ነው ያራዳ ልጆች ማለት ነው ምንም ጥያቄ በሌለው መልኩ ቀይ ካርድን መላቀቅ ከብዶታል እኛ እኮ የማሬስካ ችግር ነው ብለን ነበር ለካ ሊያም መጥቶ ልዩነት የለውም ነው ቀይ ካርድ ላይ ችግር የለበትም ቼልሲ ምንም እየመራ ካሳዘንከው ቀይ ካርድ ያስወጣል አቻ ያልቃል ወይ ሊሸነፍ ይችላል ነው ሌላ አማርኛ የለውም ማለት ነው ቶፕ 4 ውስጥ በደንብ ራሱን ማቆየት የሚችልበት ነጥብ ዛሬ በገዛ ሜዳው አሳልፎ ለበርንሌዎች መስጠት ይችላል ማለት ነው ምንም ጥያቄ በሌለው መልኩ ደግሞ የሚያስገርመው ኳስ እኔ እንዴት እንደሆነ አላውቅም ድሮ ቀረ ማለት ነው ይሄ የቶፕ 4 የቶፕ 6 ቡድን ያላቸው የሜንታሊቲ አንድ ሰው ቀይ ካርድ ሲያይ እኮ በቃ ገብቷል አይደል ትልቅ ቡድን ያንን ከቨር አድርገህ መጫወት አለብህ
ሜንታሊያቸው ነው ከአንድ እንደሚወርደው ማለት ነው። አሁን በብዛት ያሉት ክለቦች ቀይ ካርድ ሲያዩ ጭራሽ እየወረዱ ይመጣሉ ማለት ነው። በርንሌይም ያንን በአግባቡ ተጠቅሞ 1 ነጥብ ይዞ መውጣት ተችሏል ማለት ነው። ፓልመር መጀመር ፈርስት ሃፍ ላይ ኳስ አባክኗል፣ ግን ምንም ማድረግ አይቻልም ማለት ነው። አባክኗል ተብሎ እንግዲህ ነጥቡን በሱ ላይ እንትን አትልም። ነገር ግን እኔ እንጃ በዚህ በቀይ ካርዱ ዙሪያ እኔ ምን አይነት አዲስ ነገር እንዴት መስራት እንዳልቻሉ አልገባኝም። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ሼር ኮፕሊንግ በደንብ ይደረግ። ይመቻችሁ። ምን አይነት እብደት ነበር የተመለከትነው ጋይስ። ቼልሲ 19ኛ ደረጃ ላይ በሚገኘው በርንሌ ነጥብ ለመጣል ተገዷል። እንግዲህ በዚህ ጨዋታ ላይ ቼልሲዎች በጣም የተሻለ ፐርፎርማንስ ነበራቸው። በ27ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር በሜዳው ስታንፎርድ ብሪጅ በርንሌን የገጠመው የሊያም ሮሰኒየሩ ቼልሲ በልማደኛው ጃኦ ፔድሮ አማካኝነት ገና በጨዋታው ጅማሩ 4ኛው ደቂቃ ላይ ነበር ጎል አስቆጥሮ ቀዳሚ መሆኑ የቻሉት። ከዛ በኋላም የተሻለ ፐርፎርማንስ ነበራቸው። እነ ኮል ፓልመር አስቆጭ አጋጣሚዎችንም ሲያመክኑ የተመለከትንበት አጋጣሚ ነበረ። ሰከንድ ሃፍም የተሻለ የጨዋታ ቁጥጥር የነበረው ቡድን ቼልሲ ነበረ ማለት ይቻላል። ነገር ግን 72ኛው ደቂቃ ላይ ፎፋና በሰራው ጥፋት ምክንያት በሁለተኛ ቢጫ ካርድ በቀይ ካርድ ከሜዳ ይሰናበታል ማለት ነው። ታዲያ የሱ ጉድለትን በደንብ እንደጉዳቸው ታዝበን ነበረ። በርንሌዎችም ይበልጥ ጫን ብለው መጮት ጀምሮ ነበር የመጨረሻ 20 ደቂቃዎች ላይ ማለት ነው። ቼልሲዎች ግን ያንን ማኔጅ ማድረግ ችለው 90 ደቂቃዎች ካለፉ በኋላ በጭማሪ ደቂቃ 93ኛው ደቂቃ ላይ ዚያን ፍሌሚንግ እንግዲህ ከኮርና በተሻማች ኳስ ከዋርድ ፕራውዝ ያገኘውን ኳስ ወደ ጎልነት በመቀየር ቼልሲን 2 ነጥብ ማስጣል ችለዋል ማለት ነው። በሰዓት ቼልሲ 45 ነጥቦችን በመያዝ በጎል ክፍያ ከማንቸስተር ዩናይትድ ከፍ በማለት በተመሳሳይ ነጥብ 4ኛ ደረጃ ላይ መቀመጥ ችሏል ማለት ነው። ማንቸስተር ዩናይትድ ቀሪ ጨዋታ እንዳለው የሚታወቅ ነው። ለማንኛውም ቼልሲ ነጥቡን ያጣበት መንገድ በጣም አስቆጪ የሚባል ነው ማለት ይቻላል። ጃኦ ፔድሮ ግን ጎል አስቆጣሪነቱን እንደቀጠለ የተመለከትን እንገኛለን። የካይሴዱ ኳስ ፕሪአሲስቱ ማለት ነው በጣም አስደናቂ ነበር ሲያስቆጥረው ማለት ነው። ኳሱ ከቢውልድ ጀምሮ የመጣበት መንገድ በጣም ቀጥተኛ ነበሩ፣ ግን የሚያምር አይነት ጎል ነበር የተቆጠረው ማለት ይቻላል አካሄዱ ማለት ነው። ነገር ግን ውጤት ሊያስገኝላቸው አልቻለም ነበረ ማለት ነው። የመጨረሻ ደቂቃዎችም ማኔጅ ለማድረግ መቸገር ዋጋ አስከፍሏቸዋል ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ።